ደረጃ ላይ በመጀመሪያ ደረጃ ላይ ስለ ካፒታሊዝም እስቲ አንዳንድ ሀሳቦችን ለማየት እንሞክር። በዚህ ዩኒት ላይ 6 ሳብታይትሎችን እናገኛለን። ካፒታሊዝም፣ ናሽናሊዝም፣ ዩኒፊኬሽን ኦፍ ኢታሊ፣ ዩኒፊኬሽን ኦፍ ጀርመኒ አንድ አሜሪካን ዋር ኦፍ ኢንዲፔንደንስ፣ ናሽናሊዝም አንድ ኢስተርን ኩዌስችንስ የሚሉ 6 ዋና ዋና ነጥቦችን ለመዳሰስ እንሞክራለን። እስቲ ስለ ካፒታሊዝም አንዳንድ ሀሳቦችን እናንሳ። ካፒታሊዝም ዴፊኒሽን እዚህ ጋር እንደምትመለከቱት ስክሪን ይታያችኋል? ይታያል። በጣም አሪፍ። ካፒታሊዝም የሚለው ቃል እንግዲህ ማህበራዊና ኢኮኖሚያዊ ሲስቴም ሆኖ በዋናነት ያ ሲስቴሙ ኢኮኖሚያዊና ማህበራዊ ሲስቴሙ በዋናነት በሀብታሞች እና በግለሰብ የተያዘበት ሲስቴም ነበር ካፒታሊዝም የሚባለው። ምናልባትም ከዚህ በፊት በባለፈው ሞጁል ላይ በሞጁል 2 ላይ ስለ ፊውዳሊዝም አንዳንድ ሀሳቦችን ለማንሳት ሞክረን ነበር። ፊውዳሊዝም የሚባለው በተለይም በቡርጇ ሲስቴም ላይ መንግስት ብዙ ነገሮችን ይቆጣጠራል። ለግለሰቦች ብዙ ነገሮች የሚሰራጨው ከመንግስት በኩል ነበር። መስራት የሚቻልበት ማግኘት የሚቻልባቸው ነገሮች የሰው ልጅ የኔ ነው ብሎ ሀብትን ማከማቸት የማይችልበት ዘመን ነበረ። ያ ፊውዳሊዝም ስርዓት ብለን ባለፈው ዲስከስ አደረግነው። በት እዚኛው ላይ ዲስከስ የምናደርገው ስለ ካፒታሊዝም ነው። እዚህ ፖይንት ላይ የምታገኙት ካፒታሊዝም የዛ ተቃራኒ ሀሳብ ነው። ካፒታሊዝም በመሰረታዊነት ምንድን ነው? ማህበራዊና ኢኮኖሚያዊ ጉዳዮች በብዛት በባለ ሀብቶች በግለሰቦች የሚያዝበት ሲስቴም ማለት ነው። ግለሰቦችን በዋናነት ስራ የሚሰሩት ለምንድን ነው? ከፍተኛ የሆነ ትርፍ ለማካበት ነው። ትርፍ ለማግኘት የሚሰሩበት ስርዓት ነው ካፒታሊዝም ብለን የምንጠራው ማለት ነው። ይሄኛውም ካፒታሊዝም በዋናነት የተመሰረተው it emerged as a result of the industrial revolution and the factor system። እዚህ ጋር እንደምታዩት ካፒታሊዝም የተመሰረተው ወይንም የተወለደው በዋናነት ከኢንዱስትሪያል ሪቮሉሽን ቀጥሎ ነው። በባለፈው ሞጁል 2 ሂስትሪ ላይ በ9ኛ ክፍል ላይ ዲስከስ አድርገናል አክቹዋሊ ስለ ኢንዱስትሪያል ሪቮሉሽን። ይሄ በ17ኛ ሴንቸሪ ላይ ልክ ከእንግሊዝ ጀምሮ በፈረንሳይ፣ በስዊድን፣ በጀርመን በመጀመሪያ በእንግሊዝ ላይ ከጀመረ በኋላ በአውሮፓ አብዛኛው የአውሮፓ ሀገራት ላይ የተስፋፋው አንዱ የኢኮኖሚ ስርዓት ነበር ኢንዱስትሪያል ሪቮሉሽን ብለን ዲስከስ አደረግን። ካፒታሊዝም የተመሰረተው ወይንም ካፒታሊዝም የተወለደው በዋናነት ከኢንዱስትሪ አብዮት በኋላ ነው። ኢንዱስትሪያሊዝምና ካፒታሊዝምን ምንድን ነው የሚያገናኛቸው? ኢንዱስትሪያል ሪቮሉሽን እንደሚታወቀው ሰዎች በፊት በእጅ የሚሰሩ ስራዎች በፋብሪካ መሰራት የተጀመረበት ስርዓት ነበር። ማኑዋሊ ሰዎች በእጅ የሚሰሩትን በሰው ጉልበት የሚሰሩ ስራዎችን ሰዎች በማሽን መስራት የጀመሩበት ጊዜ፣ ያም ከፍተኛ የሆነ ምርት ማምረት የተጀመረበት ከፍተኛ የሆነ ትርፍ ማግኘት የተጀመረበት ጊዜ ነበር። ስለዚህ የሂደት ምን ፈጠረ ማለት ነው? ካፒታሊዝም የሚባለውን ስርዓት ፈጠረ። በካፒታሊዝም ስርዓት ውስጥ ምን ነበረ? አብዛኛው ኢኮኖሚ፣ አብዛኛው ፋብሪካ፣ አብዛኛው ትርፍ የሚታሰበው ለግለሰቦች ነው፣ ለመንግስት ሳይሆን ለግለሰቦች የሚታስብበት ስርዓት ነው ካፒታሊዝም የሚባለው። በፊውዳል ስርዓት ላይ ግለሰቦች ከሚገባው በላይ ሀብት ማከማቸት፣ ሀብት መሰብሰብ አይችሉም ነበር። ነገር ግን በካፒታል ስርዓት ላይ ሁሉንም ነገር የሚመራው ገበያ ነው። ሁሉንም ነገር የሚመራው ግለሰቦች የሆኑበት ስርዓት ማለት ነው ይህ ካፒታሊዝም የሚባለው። ስለዚህ ካፒታሊዝም it emerged as a result of ይህ ካፒታሊዝም የተፈጠረው በዋናነትም በኢንዱስትሪያል ሪቮሉሽን ልክ ፋብሪካዎች ሲመሰረቱ ነው ማለት ነው። እንደ capitalist system, the factors of the production ወይም resource are owned by a few rich peoples called capitalists. right? እዚህ ጋር እንደምታዩት በካፒታል ስርዓት ላይ አብዛኛው ማንኛውም ነገር የሚመረትበት የጥሬ ሀብት ባለቤት የሚባለው ካፒታሊስቱ ነው ወይንም ባለሀብቱ። መሬት ሊሆን ይችላል፣ የተለያዩ ማዕድናት ሊሆኑ ይችላሉ፣ ፋብሪካ ሊሆን ይችላል። በዋናነት የነዛ ነገሮች በአጠቃላይ ባለቤቱ
ካፒታሊስቱ ነው ማለት ነው፣ ወይም ባለሀብት ብለን የምንጠራው ማለት ነው። የስ ሶ ካፒታሊስቱ ካለ ሌላ ፕሮላትራት የሚባሉ ግለሰቦች አሉ። እነዚህ ሰዎች ምንድን ናቸው? ፕሮላትሬት የሚባሉት እነዚህ ሰዎች በፋብሪካ ተቀጥሮ ይሰራሉ ዘንድ በተቃራኒ ደግሞ እነዚህ ካፒታሊስቱ የጉልበት ዋጋን ይከፍላል። የስ ምናልባትም የጉልበት ዋጋ ሲባል በጣም የሚገባው አይነት ዋጋ አይደለም። ልክ ፋብሪካ ላይ ለሚሰሩ ሰዎች የቀን ሂሳብ በሰዓት ተሰልቶ ሊሆን ይችላል፣ በስራ ሁኔታ ተሰልቶ ሊሆን ይችላል፣ የሚከፈል ይሆናል። ሶ ይሄ ፕሮላትራት ተብሎ ይጠራል። ሶ ዴር ኢዝ ኮምፕሊት ፍሪ ትሬድ ኤንድ ኮምፒቲሽንስ። ሶ በዚህ ሂደት ውስጥ ካፒታሊስቱ ግለሰቦችን ይቀጥራል፣ ግለሰቦች እዛ ውስጥ ተቀጥሮ ይሰራሉ፣ ካፒታሊስቱ ደግሞ ለተቀጠሩ ሰዎች ደሞዝ ይከፍላቸዋል ማለት ነው። ሶ በዚህ ሲስቴም ውስጥ የተፈጠሩ ናቸው ይሄ ካፒታሊስት የሚባለው። እዚህ ጋር አሁን እነዚህን ወርዶች በደንብ ለይታችሁ ማወቅ ያስፈልጋል። ካፒታሊስቱ፣ ባለሀብቱ ካፒታሊስት የሚባለው ካፒታሊዝም የዛ ስርዓተው ማለት ነው። እነዚህ ባለሀብት መርጅድ እንዲሆን ያደረገው እድል የሰጠው ስርዓት ወይም ሲስተም ብለን ልንጠራው እንችላለን። ሶ there is no restriction or interference by the government። በካፒታሊዝም ስርዓት ውስጥ ባለሀብቶች ሀብት እንዳያካብቱ ወይንም ከፍተኛ የሆነ ትርፍ እንዳያገኙ የሚቆጣጠር ወይንም የሚገድብ ህግ የለው። መንግስት ምንም አይነት ህግ ወይንም ጫና አይፈጥርም። ሶ በቀጥታ ግለሰቦች የፈለጉትን ነገር ያደርጉበታል። ሶ ኤቭሪቲንግ ኢዝ ሌፍት ቱ ዲ ፕራይቬት ኢንተርፕራይዝስ። እዚህ ጋር ይታያቸዋል። በዚህ በካፒታሊዝም ስርዓት ላይ ማንኛውም ነገር የስ ምናልባት አሁን ዓለም ላይ ተግባራዊ ከሚደረጉ ዓለም ላይ በጣም ብዙ ዓለማት ላይ ተግባራዊ ይደረጋል አክቹዋሊ ካፒታሊዝም። ልክ እናንተም እንደምትሰሩት ማለት ነው። ለምሳሌ አንድ ሱቅ ላይ እቃ የያዘ ሰው እሱ ፊክስ ባረጋ ሂሳብ ነው እቃውን የሚሸጠው። መንግስት ላይክ በዚህ ዋጋ ሽጥ ብሎ አያስገድድም። ስለዚህ ባለሀብቱ ወይንም የእቃ ባለቤቱ የካምፓኒ ወይንም የፋክተሪ ባለቤት የፈለገውን ምርት አምርቶ በፈለገው ዋጋ የሚሸጥበት ስርዓት ማለት ነው። ሶ መንግስት ምንም አይነት እቀባዎችን ወይንም አስገዳጅ ሁኔታዎችን የማይጠልበት ስርዓት ማለት ነው። ይሄ ካፒታሊዝም ብለን የምንጠራው። ሶ ኢን ኤ ካፒታሊስት ኢኮኖሚ the production of all goods and services is dependent on demand and surplus። በዋናነት በካፒታሊዝም ስርዓት ላይ የስ ገበያው ወይንም ኢኮኖሚ የሚመራው በአቅርቦትና በፍላጎት ላይ በተመሰረተ ሁኔታ የስ ብዙ አቅርቦት ካለ ምናልባት ዋጋው ሊቀንስ ይችላል። በጣም ብዙ አይነት ዲማንድ ወይንም ፍላጎት ካለ ዋጋው የመጨመር አዝማሚያዎች ሊኖሩ ይችላሉ። ዞሮ ዞሮ ግን ገበያው የሚወሰነው በገበያ ውስጥ ባለው ምርት መጠንና በገበያ ውስጥ ባለው የፍላጎት መጠን ይሆናል ማለት ነው። ይሄ በካፒታሊዝም ስርዓት የሚመራበት ሜካኒዝም። ሶ ኢት ኢዝ ኦልሶ ናውን አስ ኤ ማርኬት ኢኮኖሚ። ብዙ ጊዜ ምናልባት በአጭሩ መንግስታት የገበያ መር ኢኮኖሚ ብሎም ይጠሩታል። ካፒታሊዝም ስርዓትን የገበያ መር ወይንም የገበያ መር ኢኮኖሚክ ሲስተም በማለትም ልንጠራው እንችላለን። የስ ሶ ዓለም ላይ ኢትዮጵያንም ጭምር ሰዎች ተግባራዊ የሚያደርጉበት የኢኮኖሚክ ሲስተም ነው ካፒታሊዝም ብለን የምንጠራው ማለት ነው። ሶ ይሰማችኋል አይደል? አዎ ይሰማል። ይሰማል። በጣም አሪፍ። ሶ ሌላኛው ካፒታሊዝም አዝ ዘ ዶሚናንት ኢኮኖሚክ ሲስተም ኢን ዘ ወርልድ። ያው ቅድምም ለማንሳት እንደሞከርኩት ዛሬ ዓለም ላይ ብዙ ሰዎች፣ ብዙ ዓለማት፣ ብዙ ሀገራት የሚጠቀሙበት ኢኮኖሚክ ሲስተም ነው ይሄ ካፒታሊዝም የምንለው። ብዙ ጊዜ በካፒታሊዝም ላይ ዋጋውን የሚወስነው ገበያው ነው። ልክ ገበያው ላይ እቃውን፣ ምርቱን፣ አገልግሎቱን ይዞ የቀረበ ሰው ቤዝድ ኦን ዲማንድ እንደ ሰፕላይ የዋጋ ሁኔታ ሊወሰን ይችላል። ሶ በአጠቃላይ ይህ የዓለማችን በጣም በብዙ የሚተገበር ኢኮኖሚክ ሲስተም ነው። ምናልባት ቀደምት በወደቀው የፊውዳሊዝም ስርዓት ተቃራኒው ማለት ነው። ቅድምም ለማንሳት እንደሞከርኩት ፊውዳሊዝም ላይ ዋጋውን የሚወስነው መንግስት ነው። መንግስት ነበር። ኢቭን ዋጋ ብቻም ሳይሆን በገበያ ላይ ምን ያክል ኮሞዲቲ ወይንም እቃ መሸጥ አለበት መቅረብ አለበት የሚለውን ነገር መንግስት ነበር የሚወስነው። ምናልባት በኢትዮጵያ ታሪክም በደርግ ዘመን ይታወቃል። አብዛኛውን ነገር ለዜጎች
ብዙ ነገሮችን ፕሮቫይድ የሚያደርገው መንግስት ነበር። የዛ ተቃራኒ ኢኮኖሚክ ሲስተም ነው ካፒታሊዝም ብለን የምንጠራው ማለት ነው። ሶ ኢን ዘ ካፒታሊስት ሲስተም በካፒታል ኢኮኖሚክ ሲስተም ላይ ሞስት ሚንስ ኦፍ ፕሮዳክሽን አር ፕራይቬትሊ ኦውንድ። በካፒታሊዝም ስርዓት ላይ አብዛኞቹ ምርት የማምረት ስራዎቹ የሚያዙት ግለሰቦች ናቸው። ፋብሪካውን የተለያዩ አይነት ኢንዱስትሪዎችን የሚይዙት ግለሰቦች ናቸው። ግለሰቦች የፈለጉትን ያክል ምርት ማምረት ይችላሉ፣ የፈለጉትን ያክል ሀብት ማከማቸት ይችላሉ ማለት ነው። ይህ በተቃራኒ በቀደምት በ16ኛ በ17ኛ ሴንቸሪ አጋማሽ በፊት የነበረው የፊውዳሊዝም ስርዓትን ተክቶ በዓለም ላይ የተፈጠረ ኢኮኖሚክ ሲስተም ማለት ነው። ሶ ሂር an industrial revolution first started in England. ቅድምም ባለፈውም ዲስከስ እንዳደረግ ነው ኢንዱስትሪያል ሪቮሉሽን ለመጀመሪያ ጊዜ የጀመረው በኢንግላንድ ወይንም ዩናይትድ ኪንግደም ዛሬ እንግሊዝ ብለን የምንጠራው ማለት ነው። እዛ ነበረ። ሶ በዛ በኢንዱስትሪያል ሪቮሉሽን አማካኝነት አውሮፓ ውስጥ ግለሰቦች በጣም ከፍተኛ የሆነ ሀብት ማካበት ጀምሮ ነበር። ሶ ያ ስርዓት ነው የካፒታሊስት ስርዓት እንዲወለድ ወይንም እንዲፈጠር ምክንያት የሆነ ማለት ነው። ሶ አፍተር ኢንግላንድ እንደ ቤልጅየም France and the German state were European countries that become industrialized. እነዚህ ምናልባት አውሮፓ ውስጥ ለመጀመሪያ ጊዜ ኢንዱስትሪያላይዜሽኑን የጀመሩ አካባቢዎች ወይም ሀገራት ብለን የምንጠራው ማለት ነው። ከዛ በኋላ ያ ኢንዱስትሪያል ስርዓቱ ወደ አሜሪካ ከዛ በመቀጠልም ወደ የተለያዩ አይነት የዓለም ክፍሎች የተስፋፋበት እንደማለት ነው። So industrialization promoted the development of new socio-economic classes, especially the ፕሮላትሪያት አንድ ቡርጃስ። እዚህ ጋር እንደምታዩት በኢንዱስትሪያል ሪቮሉሽን አማካይነት ወይም በኢንዱስትሪያላይዜሽን አማካይነት በሀገር ላይ ዜጎች የተለያዩ አይነት ክላሶች ወይም መደቦች እንዲፈጠር ምክንያት ሆኗል። የስ ቡርጃ ብለን የምንጠራው እና ፕሮላትሪያት ብለን የምንጠራቸው እንዲፈጠሩ ምክንያት ሆኗል። ምን ማለት ነው? ይሄ ተቀጥሮ የሚሰሩና የከበርቴውና የጭሰኛው ምናልባት የአማርኛው ኤግዛክት ፊቻዎች ሊሆኑ ይችላሉ። ከበርቴው ወይንም እና ጭሰኛው እንዲፈጠር ምን ማለት ነው? ልክ ፋብሪካ ላይ ተቀጥሮ የሚሰሩና የፋብሪካ ባለቤቶች እንዲፈጠሩ የሆነ ምክንያት ማለት ነው። ይሄ በዚህ በኢንዱስትሪያላይዜሽን ምክንያት የተፈጠሩ የተለያዩ አይነት የማህበረሰብ ክፍሎች እንደማለት ነው። So during the early modern periods, Europeans built a transatlantic economic system in which the slave trade and the slavery played a key role. I think ባለፈው በመጨረሻ ቻፕተር ላይ ስለ ትራንስአትላንቲክ ስሌቭ ትሬድ ዲስከስ አድርገን ነበር። የሚያስታውሳል? ተመስገን ይሰማችኋል? አዎ ይሰማል። ስለ አትላንቲክ ስሌቭ ትሬድ ዲስከስ አድርገን ነበረ። ምን ብለን ነው ዲስከስ አድርገን? አትላንቲክ ስሌቭ ትሬድ የሚባለውን ኮንሰፕት አዎ ዲስከስ አድርገናል። አፍሪካ፣ አሜሪካና ዩሮፕ ትሬድ ከአፍሪካ ስሌቭ ወደ አሜሪካ እንደሚሄድ ወደ አፍሪካ ደግሞ ምግብ ነክ ነገሮች ዩሮፕ። በጣም አሪፍ። ሁላችሁም በዛ ደረጃ ላይ ከሆናችሁ በጣም ጥሩ ግንዛቤ ያላችሁ ብዬ ገምታለሁ። ሶ ምን ማለት ነው? ትራንስአትላንቲክ ትሪያንግል ምናምን በጣም አሪፍ። ይሄ ትራንስአትላንቲክ ስሌቭ ትሬድ የሚባለው ልክ አውሮፓውያን አፍሪካ መጥተው ከአፍሪካ ሰዎችን ወደ አሜሪካ ይወስዳሉ። አሜሪካ ውስጥ ስራዎችን ያሰራሉ። አሜሪካ ውስጥ ያመረቱትን ጥሬ ዕቃ ወደ አውሮፓ ወስደው አውሮፓ ውስጥ ያንን የወሰዱትን ጥሬ ዕቃ ወደ ምርት ወደ ፕሮዳክት ቀይረው ያንን ፕሮዳክት እንደገና አምጥቶ አፍሪካ ላይ የተለያዩ አካባቢዎች ላይ ሽጠው እንደገና ከአፍሪካ ሰዎችን ወስዶ እዛ አሜሪካ ላይ እየሸጡ የሚሰሩበት የኢኮኖሚክ ስርዓት ነበረ በ17ኛ ሴንቸሪ የነበረው ሲስተም ማለት ነው። ይሄ ምናልባትም በጣም ዶሚናንት ኢኮኖሚክ ሲስተም ነበረ በዛን ሰዓት። ይሄ ምናልባትም ስሌቭ ትሬድ እንዲስፋፋ ካረጉ
ነገሮች አንዱ ነበር። በተለይ በሞደርን ፔሪድ ላይ በጣም አስከፊ ከሚባሉ ስርዓቶች አንዱ ነበር። ይሄኛውም በተለይ በኢንዱስትሪያል ሪቮሉሽን ላይ ትልቅ ሮል ያለው ተግባር ነው። አውሮፓውያን እንደሚታወቀው የሰው ጉልበት ይፈልጋሉ፣ ሮ ማቴሪያል ሲፈልጉ ነበር። ያንን የሚያሟሉት ልክ አፍሪካ መጥቶ ስሌቮችን ከአፍሪካ ወስዶ አሜሪካ ላይ በማሰማራት በመሽጣት አሜሪካ ውስጥ ምርት ያመርታሉ፣ ጥሬ ዕቃ ማለት ነው። ያንን ጥሬ ዕቃ ወደ አውሮፓ ወስዶ አውሮፓ ውስጥ ፋብሪካ ላይ ካመረቱ በኋላ እንደገና ያንን ወደ አፍሪካ አምጥተው ሽጠው እንደገና ሰዎችን ከአፍሪካ የሚያጓጉዙበት ሂደት ነበር፣ ይሄ ትራንስ አትላንቲክ ስሌቭ ትሬድ የሚባለው። ስለዚህ ይሄ በካፒታል አኩሙሌሽን ላይ ወይንም በካፒታሊዝም ላይ ትልቅ አስተዋጽኦ የነበረ ሲስተም ነው በዛን ዘመን ላይ። ስለዚህ ምናልባትም ያንን ቻፕተር እንደገና ተመልሳችሁ እንድታነቡ አበረታታለሁ። ምናልባት በጣም ትልቅ ሚኒንግ ስላለው ማለት ነው። ሞደርን ኢንዱስትሪያል ካፒታሊዝም አሮዝ ፍሮም 18th century ቢጊኒንግ ፍሮም ትራንስ አትላንቲክ ኮመርስ ሲስተም። ቀደም ለማንሳት እንደሞከር ነው ኢንዱስትሪያል ካፒታሊዝም ቤዚካሊ ከዚህ ጋር ከትራንስ አትላንቲክ ስሌቭ ትሬድ ጋር በቀጥታ የሚገናኝ። አውሮፓ ውስጥ እንደሚታወቀው ልክ ካፒታሊዝም ከተመሰረተ በኋላ ማዕከላዊ መንግስቱ በጣም የተዳከመ ራይት፣ ባለሀብቶች መንግስታትን የሚመሩበት ሀገራትን በጣም ቻሌንጅ የሚያደርጉበት ሲስተም ነበር። ስለዚህ ትራንስ አትላንቲክ ስሌቭ ትሬድ በካፒታል አኩሙሌሽን ላይ ካፒታሊዝም ስርዓት እንዲበለጽግ ከፍተኛ የሆነ ሮል ነበረው ማለት ነው። ኢሮፒያንስ ሜድ ላርጅ አማውንት ኦፍ ማኒ ስሩ ዜር ኔትወርክ ኦፍ ኮሎኒስ ኤንድ ሹገር ኮተን ኤንድ ቶባኮ ፕላንቴሽንስ። የአውሮፓውያንስ እንግዲህ ከዚህ ከስሌቭ ትሬድ ከኢንዱስትሪያል ሪቮሉሽን ከፍተኛ የሆነ ካፒታል አኩሙሌሽን መፍጠር ጀምሮ ነበር። ምን ማለት ነው? ከፍተኛ የሆነ ሀብት ማከማቸት ጀምሮ ነበር። ይሄ ነገር ደግሞ ምን አመጣ ማለት ነው? ዓለም ላይ ካፒታሊዝም የሚባል ኢኮኖሚክ ስርዓት እንዲስፋፋ ምክንያት ሆኖ ነበር ማለት ነው። ትራንስ አትላንቲክ ስሌቭ ትሬድ and plantation rates were important factor in the development of capitalism። እነዚህ ቀደምም ለማንሳት የሞከርናቸው ነጥቦች ናቸው። እነዚህ ትራንስ አትላንቲክ ስሌቭ ትሬድ በዋናነት ካፒታሊዝም እንዲያብብ በተለይ በዓለም ላይ አንዱ ምክንያት ነበረ። ምን ማለት ነው? ልክ የባሪያ ንግድ በነበረበት ዘመን ላይ ሰዎች ያንን ስራ ግለሰቦች ናቸው የሚሰሩት። ግለሰቦች ያንን ንግድ በሚሰሩበት ሰዓት ካፒታል ያከማቻሉ ወይንም ሀብት ያከማቻሉ። ያ ሀብት በዋናነት የካፒታሊዝም ስርዓት አንዱ መነሻ ፖይንት ነበር፣ ካፒታሊዝም እንዲፈጠር ማለት ነው። ፎር ኤግዛምፕል ስሌቭ ትሬድ ዲሊቨርድ ትሬመንደስ ሪችስ ቱ ብሪቲሽ ፖርት ታይዋንስ ሰች አስ ሊቨርፑል። እንግሊዝ ላይ እንደምታውቀው ሊቨርፑል የሚባል ማንቸስተር የሚባሉ ከተሞች አሉ። እነዚህ ከተሞች ቤዚካሊ ከዚህ ከስሌቭ ትሬድ ጋራ እንደምታውቀው ሊቨርፑል ከተማ የወደብ ከተማ ናት። በዛ ወደብ ላይ ሰዎች የተለያዩ አይነት ሀብት በማከማቸት በእንግሊዝ በጣም ታዋቂ ከሚባሉ አካባቢዎች አንደኛው ነበር ሊቨርፑል የሚባለው ከተማ ማለት። ከዛ በመቀጠል የማንቸስተር ከተማ በዛ ዘመን ላይ ጨርቃጨርቅን በማምረት በጣም ይታወቃል። ይህም ምናልባትም ሰዎች ከፍተኛ የሆነ ሀብት እንዲያካብቱ እንደ ምክንያት የነበረበት ማለት ነው። the means of production in the capitalism system are owned by small group of wealthy individuals known as capitalists or bourgeois። እዚህ ጋር እንደምታዩት ይሄ የማምረት ሂደቱ ወይንም የኢንዱስትሪያላይዜሽን ሂደቱ በጣም በጥቂት ግለሰቦች በተለይም ሀብታም በሆኑ በጣም በጥቂት ግለሰቦች የተያዘ ነበር። አብዛኛው ግለሰብ ምንድነው የሚያደርገው? ልክ በእነዚህ በሀብታሞች ፋብሪካዎች ላይ ተቀጥሮ ይሰራሉ። እነዛ ሀብታሞች በቀን ሂሳብ ሊሆን ይችላል፣ በወር ሂሳብ ለሰዎች ደሞዝ እየከፈለ የሚያሰራበት ማለት ነው። እዚህ ጋር እንደምታዩት ፕሮሌታሪያት ሪሲቭ ዌጅ ፎር ዜር ሌበር። ልክ እነዚህ ተቀጥሮ የሚሰሩ ሰዎች ልክ ስለተቀጠሩበት ስራ ደሞዝ ያገኛሉ። እነዚህ ፕሮሌታሪያት የሚባሉት ተቀጣሪ ወይንም
በነዛ በፋብሪካዎች ውስጥ ተቀጥሮ የሚሰሩ ግለሰቦች እንደማለት ነው። ስለዚህ ስለተቀጠሩበት ወይንም ስለሰሩበት ስራ ደሞዝ የሚከፈላቸው ግለሰቦች ማለት ነው። በካፒታሊዝም ስርዓት ላይ አንዳንድ ሀሳቦች አሉ። በዋናነት በካፒታሊዝም ላይ እነዚህ 6 ዋና ዋና መሰረታዊ ሀሳቦች አሉ። ካፒታሊዝም አንደኛው መሰረታዊ ሀሳብ ምንድነው? ፕራይቬትሊ ኦውንድ ፕሮፐርቲ ናቸው። በካፒታሊዝም ስርዓት ላይ አብዛኛውን ሀብት የሚይዘው መንግስት አይደለም። ስራዎችን ፕሮቫይድ ለዜጎች ፕሮቫይድ የሚያደርገው መንግስት አልነበረም። በዋናነት በግለሰቦች የተያዘበት ስርዓት ማለት ነው። ሁለተኛ ከፍተኛ የሆነ ኮምፒቲሽን አለው። በፋብሪካና ፋብሪካ በባለ ሀብትና በባለ ሀብት መካከል ላይ ከፍተኛ የሆነ ኮምፒቲሽን ነበረ። ሌላኛው የእቃዎችን ዋጋ የሚወስነው መንግስት አይደለም፣ ገበያ መር ስርዓት ነበር። ማርኬት ፕራይስ ዲተርማይንድ ባይ ሰፕላይ ኤንድ ዲማንድስ። ገበያ ላይ እንግዲህ አንድ እቃ ለመግዛት ሲካሄድ ገበያ የእቃውን ዋጋ የሚወስነው የአቅርቦቱና የፍላጎት መጠን ነው ዲተርማይን የሚያደርገው። ይሄ የዲማንድ እና ሰፕላይ ኢንተርፕሌው የእቃውን ዋጋ ሊወስንበት የሚችለው። ሌላኛው የመንግስት ተጽዕኖ በጣም ዝቅተኛም ነው። ኖ ኦር ሌስ ገቨርንመንት ኢንተርፌረንስስ። እዚህ ጋር እንደምታዩት የመንግስት ተጽዕኖ ወይንም የመንግስት ጣልቃ ገብነት በጣም አነስተኛ ነው፣ ወይንም ጭራሽ ላይኖርም ይችላል። አሜሪካ ውስጥ እንደምታዩት የእቃዎችን ዋጋ በተለይ በሞደርን ወርልድ የእቃዎችን ወይንም ገበያ ላይ የሚገዙ የእቃዎች ዋጋ በገበያ ወይንም በአቅርቦትና በፍላጎት የሚወሰን ይሆናል ማለት ነው። ከዚህ በተጨማሪ መጨረሻ ላይ የካፒታሊዝም አንድና የመጨረሻ ታርጌቱ ምንድን ነው? ፕሮፊት አኮሙሌሽን ነው። ወይንም ግለሰቦች ዋና ታርጌታቸው ምንድን ነው? ትርፍ መሰብሰብ ነው፣ ፕሮፊት ሞቲቭ። ስለዚህ ምናልባት በካፒታሊዝም ስርዓት ውስጥ የሚንጸባረቁ 6 ዋና ዋና ባህርያት ብለን ልንጠራቸው እንችላለን ማለት ነው። In countries like Germany and Italy, industrialization was linked to the mass militarization and nationalism, which ultimately leads to the World War First. ምናልባት ይህንን በቀጣይ ክፍለ ግዛት ላይ ዲስከስ ልናደርገው እንችላለን። በጀርመን እና በጣሊያን ላይ እንደሚታወቀው ካፒታሊዝም መጨረሻ ላይ ያመጣው ጣጣ ምንድን ነው? የዓለም ጦርነት በተለይም የአንደኛ የዓለም ጦርነት እንዲከሰት ምክንያት ሆኖ ነበር። ይሰማችኋል አይደል? ይሰማል። አይ ቲንክ ስለ ዓለም ጦርነት በብዙ ቦታዎች ላይ ሰምታችሁ ይችላል። በእርግጥ የስ ማን ጋር እንደሆነ ድምፅ ይሰማል። ሚዩት አድርግ። እንደምታውቀው ስለ ዓለም ጦርነት በብዙ ቦታ ላይ ሰምታችሁ ሊሆን ይችላል። ዓለም ላይ በጣም ከፍተኛ የሆነ ዲስትራክሽን ካስከተሉ ጦርነቶች አንዱ ነው ወርልድ ዋር ፈርስት። በእርግጥ ወርልድ ዋር ሰከንድም አለ። ከዛ ውስጥ አንደኛው ነው። ይህንን ሊያመጣ ከቻሉ ነገሮች አንደኛው ካፒታሊዝም ስርዓት አንደኛው ነው ተብሎ ይገመታል። ወይንም ያለ ገደብ የነበረው ኢንዱስትሪያላይዜሽን በመሰረቱ መጥፎ ነው ማለት አይደለም። በኢንዱስትሪያላይዜሽን ምክንያት ግለሰቦች ከፍተኛ የሆነ ሀብት በማካባት ከፍተኛ የሆነ የራሳቸውን ሚሊተሪ በማቋቋም እርስ በርስ ከዛ በመጨረሻም ሀገራት ላይ የነበረውን ዜጎች አላስፈላጊ ትምህርቶችን በመስጠት ሀገራት የዓለም ጦርነት እንዲያስነሱ ምክንያት ሆኗል ተብሎ ይገመታል። ማለት ይህንን በዚህ ቻፕተር መጨረሻ አካባቢ ላይ ዲስከስ እናደርጋለን ብያችኋለሁ። እንዴት ነው ይህን ሊያስከትል የቻለው? እንደምታውቀው ቅድም ዲስከስ ስናደርግ መንግስታት ወይም ማዕከላዊ መንግስታት በጣም ደካማ ናቸው። ዋናም ሮል የሚጫወቱት ዋና ሚና የሚጫወቱት ግለሰቦች ወይንም ከፍተኛ የሆነ ባለሀብቶች ናቸው። እነዚህ ባለሀብቶች የየራሳቸው ሆነ ሚሊተሪ ሀገርን የመምራት አቅም ያላቸው ግለሰቦች ባለሀብቶች ነበሩ ማለት።
እነዚህ ሰዎች ዓለም ላይ በተለይ ጎረቤት ከጎረቤት ጋር ካሉ ዜጎች ከፍተኛ የሆነ ግጭት ውስጥ የመጋባት እድል ነበረው ማለት ነው። So these countries felt that they had to build up a colonial empire. ለምሳሌ ጣሊያኖች የራሳቸውን ሀገር እንደ ታላቅ ሀገር በማሰብ፣ ጀርመኖች ራሳቸውን ዓለም ላይ እንደ ምርጥ ዜጎች በማሰብ በተለይም ሀብት ከመብዛት ጋር ተያይዞ በጣም ባለሀብት መሆናቸውን በጣም ምርጥ ዜጎች መሆናቸውን በማንጸባረቅ ከፍተኛ የሆነ ጥላቻን በዓለም ላይ በማስነሳት የአንደኛ የዓለም ጦርነት እንዲከሰት ምክንያት እንደነበረ ይታወሳል ማለት ነው። So a capitalist economy differ from the socialist economy central planning structure which is also known as the command economies. እዚህ ጋር እነዚህን ሁለቱንም ኢኮኖሚ ሲስተሞችን አይ ቲንክ በጣም በቀላሉ አይደንቲፋይ ታደርጉታላችሁ ብዬ ገምታለሁ። ይሄ ካፒታሊስት ወይንም ካፒታሊዝም ከሶሻሊስት ኢኮኖሚክ ሲስተም የሚለየው በዋናነት በካፒታሊዝም ላይ ኢኮኖሚ ወይንም ኢኮኖሚ የሚመራው በግለሰቦች ነው። ገበያው ወይንም ኢኮኖሚውን ገቨርን የሚያደርገው ግለሰቦች ናቸው። በተቃራኒ ደግሞ በሶሻሊዝም ኢኮኖሚክ ሲስተም ላይ ያለውን ኢኮኖሚ ገቨርን የሚያደርጉት መንግስታት ነበሩ። ሶ ዋና ልዩነቱ አሁን እዚህ ጋር ነው ያለው። ምናልባት ይህን ሶሻሊስት ኢኮኖሚክ ሲስተምን አንዳንድ ጊዜ ኮማንድ ኢኮኖሚክ ሲስተምን ብለን እንጠራለን። ያ ማለት መንግስት ገቨርን የሚያደርግበት ወይንም መንግስት የሚቆጣጠርበት የኢኮኖሚ ሲስተም እንደማለት ነው። ስለዚህ ኮማንድ ኢኮኖሚክ ሲስተም is one in which the government is in charge of the economy. እዚህ ጋር እንደምታዩት በኮማንድ ኢኮኖሚክ ሲስተም ላይ መንግስታት ናቸው ኢኮኖሚን ገቨርን የሚያደርጉት። የዋጋ መጠኑም ሊሆን ይችላል። ለምሳሌ በገበያ ውስጥ የአንድ ሳሙና የአንድ ኪሎ ፕሮዳክት ዋጋ የ100 ኪሎ ፕሮዳክት ዋጋ የሚወስነው መንግስት ነበር በኮማንድ ኢኮኖሚክ ሲስተም ላይ ወይንም ሶሻሊስት ኢኮኖሚክ ሲስተም ማለት ነው። በካፒታሊዝም ስርዓት ላይ ያ አይደለም። አንድ ሰው አንድን 100 ኪሎ ኮሞዲቲ በተለያየ አይነት ዋጋ ግለሰቦች ሊሸጡ ይችላል። ያንን የእቃ ዋጋ የሚወስነው ማነው? ገበያው ነው። አቅርቦትና የፍላጎት መጠን ነው ሊወስን የሚችለው። So it is also the economy in which the government control the volume of the production. በኮማንድ ኢኮኖሚክ ሲስተም ላይ ኢቭን በፋብሪካዎች ላይ የሚመረተውን የእቃውንም ወይንም የፕሮዳክቱንም መጠን ጨምር መንግስት የሚቆጣጠርበት ማለት ነው። ያ ብቻም አይደለም። the government also control the distribution of those products and the prices. መንግስት የሚመረተውንም የእቃ መጠኑንም የሚመረተውን የእቃውንም ዋጋ ጨምር መንግስት የሚቆጣጠርበት ማለት ነው። በአጠቃላይ ኮማንድ ኢኮኖሚክ ሲስተም የሚባለው መንግስት አብዛኛውን የኢኮኖሚ ሲስተም የሚቆጣጠርበት ስርዓት ማለት ነው። ይሄ በተቃራኒ የካፒታሊዝም ኢኮኖሚክ ሲስተም ተቃራኒ ማለት ነው። ሴክሽን 1 ይህንን ይመስላል። እስቲ የምታነሱት ሀሳብ ካለ ምናልባት ለማዳበር ያክል if you have any questions about the capitalism ስለ ካፒታሊዝም የምታነሱት ሀሳብ ካለ። ኦኬ ቲቸር yes ያ በእኔ በኩል የነበረ ጥያቄ አሁን በኮማንድ ኢኮኖሚ ወይም በሶሻል እንትን ላይ ገቨርንመንት እንትን ሲቆጣጠር አሁን ለምሳሌ ከፋክተሪ ወይ አዲስ አበባ እንደኛ ለምሳሌ እንደኛ አዲስ አበባ ካለ